መድኃኒት ከሰላምዬ ቤት ሄደች። ልጁንም አንቃ ያዘችው። ይሄ ልጅ የአቶ ደረጀ ልጅ ነው፣ ደረጀን ይመስላል በማለት ሰላምን ግብ ግብ ይዛ፣ ሰላምዬ ደግሞ ልጄን አልሰጥም በማለት ለወይዘሮ ማርቲ ሰጥታታለች። መድኃኒት ግን አያለሁኝ በፍጹም ልጁን ሳላይ አልሄድም በማለት እንግዲህ ሰላምዬና መድኃኒት በጸብ ላይ ይገኛሉ ማለት ነው። እንግዲህ ደረጀ ወልዶ ነው በማለት ነው መድኃኒት ልታጣራ መጀመሪያ አቶ ደረጀ በጣም ስሜታዊ ሆነ። ዳጣና ውሃ የሰው ልጅ መመሳሰሉ ዳጣና ውሃ እኮ ይመሳሰላሉ ስትል አቶ ደረጀ በድንጋጤ ከተቀመጠበት ተነስቶ ወደ መኪናው ጋር ሄደ። ኤብም ሁሉም ሚስጥር ስለምታውቅ ኤብም ተነስታ ወደ አባቷ ሮጠች። ዳጣም በጭንቀት መሬቱን እያየች አይኗን ስታፈጥባት መድኃኒትም ጸጥ አለቻት። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። እንግዲህ ዳጣ ድራማ የተሰኘው ተከታታይ ድራማ ተቀርቋል ማለት ነው። ክፍል 106 ላይ ስንሄድ አቶ ደረጀ ዳጣ ተናግራት መድኃኒት በጣም በንዴትና በስሜት ሆኖ ወደ መድኃኒት ጋር እየሄደ ነበር። መድኃኒት ደግሞ ከወይዘሮ ማርቲ ጋራ እንዴት ነው እንደዚህ እንትን የምትይው? ልጅቱ ራሱ እሷ የምመስለው ውሃ ነው መልካቸው፣ እንዴት ይሄን አታይም እያለቻት ማርቲን ስታናግራት ነበር። እሷም ትዳርሽን ፍቺ ታይ ነው የምትይ እያለቻት ነበር። በፍጹም እያለች ልጅቷ ግን የእሱ ነው የምትመስለው መልኳ ሁሉ ከሌላ ወልዶ አምጥቷት ነው እያለቻት ነበር። በቃሽ ባለቤቴን አምነዋለው እያለች ነበር ወይዘሮ ማርቲ። የዚህ ጊዜ አቶ ደረጀ የሚያወሩትን ሁሉ እየሰማ ከድንገት ድረስ ሲል ሁለቱም ተፋጠጡ፣ ሶስቱም። በዚህም ጊዜ እንግዲህ አቶ ደረጀም መድኃኒትን ሊያንቃት ነው ብለን ነበር፣ ከዚህ ቤት ውጭልኝ፣ ልጆቼን በገዛ ቤታቸው መቀመጫ ሳጠሻቸው በሚላት ጊዜ እኔን ነው ስሬስሌ እያለች ነበር የምጠይቀው። አቶ ደረጀም አዎ ውጭልኝ በሚላት ጊዜ ደሬ ምን ሆነህ ነው እንዲህ እያለች እንግዲህ ማርቲም እህቷ ነችና እንደዚህ ሆኖም አቶ ደረጀ ስለማታውቀው እሱም ደግሞ በልጆቹ ዳጣንም ውሃንም በቀደም እንደዚህ እያደረገ ውሃንም እንትን ስትላን ነበር እየገፈተረ ብሎ አቶ ደረጀ በልጆቼ ምንም ይሁን እኔ ለልጆቼ ብዬ ነው የምኖረው እያለ ነበርና እኔን ነው በማለት ሻንጣዋን ጎትታ እሄዳለሁ ብላ እንግዲህ ሻንጣዋን ጎትታ ስታወጣ ሂጂ አላት አቶ ደረጀን። ማርቲም ግን ለምን ብላ ከፋት። እሷም እንግዲህ ሻንጣዋን ጎትታ ስወጣ ገዜም እንግዲህ በሩን ከፍቶላ ክፍት ነው እኮ ክፈት በሩን ስትለው ክፍት ነው እያላት ነበረ። ምክንያቱም እዛ ቤት ማንንም ሰው አይወዳትም ከነ ውሃ ጀምሮ ማለት ነው። እናም በዚህ የተነሳ እንግዲህ ውሃ ማነች መድኃኒት እሄዳለሁ ብላ በምትሄድ ሰዓት እንግዲህ ገዜ ተኋላ እየተከተለች ነበረ ማርቲ ማለት ነው። ተመለሽ መስቷል፣ ሌላ ጊዜ ትሄጃለች ስትላት እሄዳለሁ ብላ ነበርና አረ ሰው ውርር እያለ ነው። አልመሸም ትሄድ ደህና ነው ጊዜ እኮ ነው ትዬ እያላን ነበር። እንዴ ምን ሆነክ ነው ጊዜ እያለችው አይ ለመሄድ ፈልጋ ከሆነ ጊዜ ነው አልመሸም ብዬ ነው እያለ ከዚህ ቤት እንድትወጣ የማይጸልይ የለም ማለት ነው። የቤቱን ሰላም ነስተዋለች እና እንግዲህ ወይዘሮ ማርቲ ልትመልሳችላለች ማለት ነው። እንዳውም እኔ እንትና ልጅ የሰላምዬ ልጅ ያለሁ ብላለች እና እሷም ይሄዳለሁ ብላ ተነስታለች። መጀመሪያ ቡና አፍልተው ሳሎን ነበሩ። አቶ ደረጀም እንግዲህ በአንድ ቁጭ ብለው ሳለ አይን አይኗን እያየቻን ነበር እያፈጠጠችባት ዳጣም ማለት ነው። ዳጣም በፍርሃት እዛው ቁጭ ብላ ሁሉም ተሰብስበው ነበርና የሰው ልጅ መመሳሰሉ እያለች ነበር ማለት ስትላት እንግዲህ እንዴ እቺ ውሃና
ዳጣ ይመሳሰላሉ በማለት ነው እንግዲህ እዚህ ጊዜ ኤቢም ሁሉንም ነገር ስለምታውቅ የእናቷን ፊት ማየት አልቻለችም። አቶ ደረጀም ይሄን በምትል ጊዜ ተነስቶ ሄደ። ዳጣም እዛው መሬት ለመሬት እያየች እዛው ነበረች ማለት ነው። እንግዲህ በመጨረሻ አቶ ደረጀ በንዴት ከመኪናው ውስጥ ጊዜ ሊሄድ ለምን ቡና እየፈላ ነው ቢባል ቀጠሮ አለብኝ ብሎ ወደ መኪናው ነበረ የገባው። መኪናው ውስጥም ገብቶ እንግዲህ በጣም ስሜታዊ ሆኖ ነበር። ተከትላ ኤቢ ግን አባቷን ስታወራው ነበር። አባትየውም እንግዲህ በቃ የሚሄድበት አለኝ በሚላትም ሰዓት አይ አባዬ የምትሄድበት ደግሞ የለህም ብላ ስጠይቀው ነበር። አዎ ልጅ የለኝም፣ ግን በቃ የእናትሽን ፊት ማየት አልቻልኩም እያላት ነበር። አየህ አባዬ በቃ ንገራት፣ እስከ መቼ ልንገራት እያለ ኤቢ በቃ ተረጋጊ እነግራታለሁኝ ግን እኮ አልቻልኩም እያላት ነበረ። አንቺማ አየሽ አልቻልሽም ወጣሽ፣ ግን ደግሞ ኮርቼብሻለሁ የኔ ልጅ ጸባይ ክስተሽ ይሄን ያክል ቀን እናገራለሁ ብለሽ ግን ለአባትሽ ላይ እናትሽንም አባትሽንም ስታይ መወሰንና ማውራት አቃተሽ እያላት ነበረ አቶ ደረጀ። አዎ አባዬ እማዬም እኮ ታሳዝናለህ፣ ያደረግከው ድርጊት በማዬ ላይ ይደረጋል እያለችው እንግዲህ አቶ ደረጀም እንግዲህ በስተቱም ይሄም ሳይሆን ሌላም አለ ሌላም ጉድ ሲላት፣ ምንድን ነው ደግሞ ሌላው ስትለው አይ እሱን ተይኝ ይሄኛው ይለቅ ይላትና እንግዲህ እሱም ወደ አሽ በቃ አባዬ በቃ ስትለው ወደ ቲያትር ቤት ይዘኸኝ ሂድ ስትል እሺ ብሎ እንግዲህ ይዟት ይሄዳል ማለት ነው። ወደ ናታን ጋር ስንመጣ ናታን እንግዲህ ከትምህርት ቤት እየመጣ አርጁን አግኝቷል ማለት ነው። አርጁ እንግዲህ አርጁ ማለት ነው የኤቢ ፍቅረኛ ነው። ከልቦ ያፈቅራታል። አይኗን ካላየሁ ሞታለሁኝ እያለ የሚያወራው እምጸልየው እዛ ሲያገኘው ናታንን እባክህን ናታን በፍቅር አምላክ ምን ሆነህ ነው ልታሳስራት አልነበር ቢለውም አዎ ግን በቃ አልቻልኩም ብሎ ሲለው በቃ ተውን እሷ እኮ አሁን ተቀይራለች፣ ራሷንም ብዙ ነገር እንትን ብላለች፣ ስለዚህ እሺ አትልህም ሲለው በቃ እንደምንም ብለህ ለምንልኝ እያለው ነበር። እሺ ከተቻለ ብሎ ይሄዳል ማለት ነው። ወደ ውሃና ወደ ምጥን ስንሄድ እንግዲህ ሻይ የተፈላላቸውን ለዛ አቅርባላቸው እና ፍቅረኛዋ ማን ነው ዘበኛው ማለት ነው ገዜ ማለት ነው ገዛኸኝ ታሟል ጭንቅላቱ ምን ሆነህ ነው ሲባል በሽታዬ ለዛ ናት ብሏል። ፍቅር ይዞት ማለት ነው። እና በዚህ የተነሳ እንግዲህ ሂደው ለዛ ሲነግሩት በሽታዬ ሆነሽኛል ብሎ ታሟል፣ በሽታዬ ለዛ ናት ብሎሻል በሚሏት ጊዜ እንደውም ሊሄድ በቃ እናንተ ሻሙ ተወሰዳችሁ ስትባል ሂጂኛ እንወስደዋለን ብለዋት ነበርና እሷም ወደ ገዜ ጋር ሄዳለይ። እነሱም ጫው ጨምረው ተንኮለኞች ጫው ጨምረው ሲሰጧት ወይኔ በማለት እንኪሻ ያመጣንልሽ ለዛ ሰጣም ብለው በምትጠጣ ጊዜ እንግዲህ ወይኔ ማርቲን እያች ሰራተኛ ማን ነው ስሟ ብላ ስትናገር ይሄን እሱ አሰራም በፍጹም የምታደርገው እነዚህ ሁለቱ ናቸው መኝኝ እያለች ታስረዳታለች ማለት ነው። እንዳለ ጫው እኮ ነው እያለኝ ነበረ። በመጨረሻ እንግዲህ ወደ ማርቲና መድኃኒት ስንሄድ እንግዲህ ወደ ሊሄዱ ነው ወደ ሰላምዬ ቤት ማለት ነው። ወደ ሰላምዬ ቤት እየሄዱ እንግዲህ ሳለ እኔም እሄዳለሁ አሁንማ ሂጄ ልጁን ማየት አለብኝ ብላ ወስናለች ማለት ነው። መድኃኒት ማለት ነው። መድኃኒት እንግዲህ አሁን ላይ በቃ ሂጄ ልጁ ማን እንደሚመስል የወንዶች ጉዳይ አይታወቅም፣ ከዛ ወልዶ ይሆናል እያለች ስለ ማን ነው ደረጀ ተጠራጥራለች። በመጨረሻ እንግዲህ በር ቆርቁረው ሲቆረቁሩ ልጇን የምታጫወተው ሰላምዬ ግቡ ብላ በሚገቡ ሰዓት ገና ሰላም ነሽ ደህና ነሽ ብላ እንኳን እሷን ሰላም ሳትል አይኗን የጣለችው ወደ ልጁ ጋር ነበረ። እሷም አስተያየቷን ስታይ ሽፍን ሽፍን እያደረገኝ ነበር እንግዲህ ሰላምዬ ማለት ነው።
አስተያየቷንም ስታይ በጣም ትደነግጣለች ማለት ነው። በዚህም የተነሳ ማርቲን በጣም ትደነግጣለች። ልጁን የሚመስለውን እንግዲህ ልታይ ነው ማለት ነው። ደረጀን ከመሰለ እንግዲህ ወይም ውሃን ማን ነው አንቺን ይመስላል ላለች ብላለች በባለፈው ፓርት። ስለዚህ አሁን እሷን እንደዚህ እንትን ካለች በቃ አሁን ደግሞ ይሄም የእሱ ልጅ ነው ብላ እንደምትላት ነው ማለት ነው። እንግዲህ ይሄን እያለቻት ልጁን እኔ ነኝ የማየው ልጁን ለማየት ነው የሚሄደው እንዳለች መድኃኒት ለዛ ነበረ እየሄደች የነበረችው። እንግዲህ እዛ ገብተው ተፋጠው ነበረ። እሷም ልጁን አይን አይን እያየች ነበረ ፊልሙ ሊጠናቀቅ የቻለው ማለት ነው። እንግዲህ ማርቲን ንቂ እያለች እያስነቃቻን ነው። ግን ማርቲ አሁንም ቢሆን ምንም አላወቀ በባሏ ስለምትተማመን እባክሽን ዲኤንኤ ደግሞ ስላደረጉም በባለፈው ጊዜ በጣም ግራ ተጋብታለች ማለት ነው። ይሄንን ስትላትም ማለት ነው። እንግዲህ ፊልሙ እዚህ ላይ ነበረ ሊጠናቀቅ የቻለው ማለት ነው። እንግዲህ የቤቱን እንደዚህ ቤቱን እየረበሸች ያለችው ማናት ቢባል ማነች? መድኃኒት አዲሷ መድኃኒት የማርቴቱና የመጣችው ማለት ነው። እንግዲህ ቀጣይ ክፍል ምን ይፈጠር ይሆን? ከየት ወለድሽው ምንድን ነው እያለ በአባት ውስጥ እያለ ጥያቄ እንደምታቀርብላት ለማነች ስሟ ለሰላም እርግጠኛ ነኝ። እንግዲህ እዚህ ላይ ነው ያለቀው። ለነበረን አመሰግናለሁ።